ወልጄ ምናምን ይሄን 10 አመት ላይክ አሁን ፍሪ ሆንኩትና አሁን ላይ ሞር ራሴ ላይ መስራት እችላለሁ። ብዙ ለፊቸር ነገሮች ሳሳካ ኖሬ ነበር። አሁን ደግሞ ለራሴ ደግሞ እስቲ ጊዜ ሰጥቼ በደንብ ሪላክስ የማደርግበት ጊዜ ነው። ጥሩ ጊዜ ላይ ነው ያለው ሰው ግዴታ ነው። ነፃነትን የመሰለ ነገር የለም። ምንም እንዳይቆጭ፣ ኧረ ምንም አይቆጨኝም። ምንም እንዳይጨንቅህ አይጨንቀኝም ነፃነቴን። አሁን ግን በቃ ለየትኛው ዘመን ያ ባላንስ እያደረኩ መኖር ነው የምፈልገው ሁለቱን። ማን ነው እስቲ ከእናንተ ውስጥ አሁን ሀገሩ ሄዶ መኖር የሚፈልግ የውጭ ኑሮ የሰለቸው? ኮፍያ አልዞረም። ይሄ ከጎኑ እንደዚህ ነው የሚሆነው። እኔ ሁላችሁም ሀገሩ ገብቶ መኖር የሚፈልግና ኧረ እኔ በፍጹም ሀገሬ የፈለገ ውጭ ሀገር ስደት እስከ መጨረሻው ምናምን የሚል ሰው ካለ ኮሜንት ላይ ያስቀምጥልኝ። ሀገሬ በፍጹም አልገባም የፈለገ ነገር ቢሆን ምናምን የምትሉ ያ ራሴንማ በደንብ ነው የምንከባከበው። አሁን ጊዜ ሳገኝ እሱና እንዴ በደንብ ራሴን እየተንከባከብኩ ያለሁት። ራሳችሁ መንከባከብ አለባችሁ። ቅድሚያ ለራሳችሁ ነው። ሀገሬ ሁሉም ሀገሬ እኔ ሶ ሀገራችሁ ለመግባት እሺ ምን እያደረጋችሁ ነው? ለምሳሌ ስደት ወጥታችኋል። 15 አሜሪካ ስልችት ብሎኛል። ኦኬ እስቲ እውነት እንነጋገር ከተባለ እሺ አሜሪካ 15 አመት ከኖርሽ ላይክ ምንድነው የማትገቢበት ምክንያት? ወይ ደግሞ ምን እያደረግሽ ነው? ወደ ሀገርሽ ኦኬ መግባት የምትፈልጊ ከሆነ ላይክ ምንድነው የሚያስጠብቅሽ ነው? ለምሳሌ እንደ መወያያ ነገር አለ አይደል? ሁላችሁም እኔ ብላችኋል። ግን አሁን 10 አመት 15 አመት የሰው ልጅ ሲኖር ሀገራችሁ ላይ ምንድነው ለመግባት የሚይዛችሁ ነገር ወይ ለዛ ለመግባት ሬዲ የምትሆኑት ወይ ቀድማችሁ የምትዘጋጁት ምናምን? ያው የሰው ልጅ ስደት ሲወጣ ለመለወጥና ሀገሩ ገብቶ ድጋሚ ሰላም ህይወት ለመኖር ነው። ሶ የእናንተ ምንድነው የሚይዛችሁ? ለምሳሌ ሁሉም ሰው ሰልችቶት ነው የሚኖረው በብዛት ስደት ሀገር። ያው የሰው ሀገር ነው። ግን ገብተን ምን እናደርጋለን በዚህ ኑሮ? ያ እኮ ለኑሮ ደግሞ መላ መፈለግ ነው። ምን ነገር መፈለግ 1990 ከተመለስኩ ወደ 1990 ኧረ እንደዛ የሚባል ነገር አለ እንዴ? ወደ 1990 ከተመለስን ብሎ ነገር የለም። ዓለም ሁሌ ትቀያየራለች። ኑሮ ሁሌ ይወደዳል። ኢሮፕም ተወዷል፣ አሜሪካም ተወዷል። ግን ያው ኢንካም ተቀጥራችሁ የምትሰሩ ከሆነ ያው ቢያንስ ሰርቫይቭ ታደርጋላችሁ ምናምን። ኢትዮጵያ እንደዛ ያስቸግራል። ግን የራሳችሁን ቢዝነስ ለመጀመር መሞከር ነው ኢትዮጵያ ላይ አንድ አድቫንቴጅ። በብዛት ዲያስፖራ የሚያገኘው ስደተኛ የሚያገኘው ከኢትዮጵያ ካሉት አንጻር ደሞዝ አሪፍ ነው፣ የተሻለ ቢያንስ ትንሽ እያጠራቀማችሁ ቢያንስ የተወሰነ ካፒታል ይረዳችኋል ውጭ ሀገር በመውጣታችሁ። ያን አድቫንቴጅ በመጠቀም ደግሞ የራሳችሁን ቢዝነስ ለመጀመር መሞከር ነው ኢትዮጵያ ስገቡ እንጂ ተቀጥሬ ገብቼ ኢትዮጵያ ያልፍልኛል እሱ የማይታሰብ ነገር ነው። ያ የታወቀ ነገር ነው። ግን ያንን ሲስተም ይሄንን ፍርሃት እንዴት ሰብር ይወጣለሁ በምን አይነት ቢዝነስ ምናምን የሚለው ነገር ቢዝነስ የማትደፍሩ ከሆነ ደግሞ ቤት እየገዛችሁ ቤት እያከራያችሁ ላይክ መኖር ትችላላችሁ። ቢያንስ በቤት ኪራይ እንኳን መኖር ትችላላችሁ። አትሊስት እንደዚህ ቢዝነስ መድፈር የማትችሉ ከስራለሁ ብላችሁ የምታስቡ ከሆነ ማለት ነው። ዩኤስኤ ሀገሬ ናት። ኢትዮጵያም ምን አደርጋለሁ ፍሪደም የሌለበት ያ እሱም አለ። ሀገር ቤት ይሰለቻል ለምደን ኦኬ እሱ እንደ እንትን ይወስነዋል። ያው እንደ ሁሉም ሰው ይለያያል። ዩኤስኤ ምን ፍሪደም አለ? እውነት ነው። ላይክ
ብዙም ስለማይታያችሁ ነው እንጂ እዛው የሰው ሀገርም ሆናችሁ ብዙም ፍሪደም የሌለበት ጊዜ አለ የሚያጋጥማችሁ ነገር። ያው የትም ሀገር ሄዱ እንግዲህ የሚያጋጥማችሁ ነገር አታውቁትም። የትም ያው ፈጣሪ ይጠብቃችሁ እንጂ ጀርመንም ሆናችሁ አሜሪካም ሆናችሁ እንግሊዝም ሆናችሁ የትም ብትሄዱ ቀናችሁ ከሆነ ማይሆን ነገር ሊያጋጥማችሁ ይችላል። ሊቪን ካናዳ ኧረ እኔ ጀርመን ነው የምኖረው። ጀርመን ነው የምኖረው። ክሪስት ምንድን ነው የምትይኝ? ቆይ ክሪስት ምንድን ነው የምትይኝ? ያ ግን ሌባ ደግሞ ተፈርቶ አገር ቤት እንግዲህ ለመሄድ አይቀርም። ደስ የትም ያው ስላችሁ ሁሉም ነገር የተመቻችቶ መጠበቅ አትችሉም። ያ እሱ ነው እሱም አለ። አሜሪካ ላይም ደግሞ ፍሪደም አጥቶ የሚኖርም አለ። ለምሳሌ በፖሊስ የሚሰቃይ አለ። አንዱ መሳሪያ ለሌላ ሰው የተኩስ ለእናንተ ሊያገኛችሁ ይችላል ምናምን። በጣም ዴንጀረስ የሆኑ ቦታዎችም አሉ። ላይክ በጣም ብዙ ነገሮች አሉ። የሰው ልጅ የሚያጋጥመው አይታወቅም። አሁን ሳውዝ አፍሪካ ራሱ አታየውም እንደሚፈጠር፣ እንዴት ሰው ሀገር ሄደው እንዴት እንደሚሰቃዩ ምናምን ምን ያህል እንደሚያስቸግር። ስደተኛ የትም ሲሄድ ይሰቃያል። ያው በግዴታ በሰው መቶ ሳይሰርቃችሁ በሆነ ነገር በሲስተሙ ትሰቃያላችሁ። ሀገራችሁ ባለመሆኑ ትሰቃያላችሁ። ዘረኝነት ሊደርስባችሁ ይችላል። ብዙ ስቃይ አለ እሱ። የትም ሀገር ፐርፌክት የለም። ፐርፌክት የምትሉት ሀገር የለም። የትም ሂዱ የሆነ ችግር አለ ሁሌ። ግን ሁሉን ወዶ ደግሞ አይቻልም። ላይክ እንደ እንትኑ መኖር ነው። ቀልጂ፣ በደምብ ቀልጂ ክሪስ። ክሪስት ትቀልላለች በጣም። ቺሪ ኮፍያ ላይ ኮፍያ ቴንክ ዩ